ይህ ሰው ድህነት የመረረውና በዘመዶቹ የሚናቅ ምስኪን ሰው ነው። አንድ ቀን ግን በመንገድ ላይ ሆን ብሎ ሚስማሮችን በመቅበር በሰዎች ስቃይ በሳምንት ውስጥ ሚሊዮነር ይሆናል። ገንዘቡ የናፈቀውን ክብርና ሀብት ቢያመጣለትም በሚስቱ ላይ የመጣው አስደንጋጭ ሚስጥርና የህሊና ጸጸት ግን መላ ህይወቱን ገደል ውስጥ ይከተዋል። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ኔል የተባለውን በ2019 የወጣ ቆንጆ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረግዎን አይርሱ። ታሪኩ የሚጀምረው በአንድ የደቡብ ኮሪያ ገጠር መንደር ውስጥ ነው። ጄጉና ሳንግያንግ የተባሉ ባልና ሚስት በመንገድ ዳር የሚገኝ ትንሽ የመኪና ጥገና ጋራዥ አላቸው። ነገር ግን ጋራዡ በጣም ትንሽ ከመሆኑ የተነሳ አብዛኞቹ አሽከርካሪዎች ትኩረት አይሰጡትም። በዚህም ምክንያት ደንበኛ በማጣት በጣም ይቸገራሉ። ይህ የገንዘብ እጥረት የዕለት ተዕለት ኑሯቸውን እጅግ አስገራሚ ፈተና ላይ ጥለዋል። ሚስትየው ከቤተሰቦቿ ጋር ያላት ግንኙነት ይበልጥ ይሻክራል። ቤተሰቦቿ ጄጉ ዝቅተኛ ማህበራዊ ደረጃ ስላለውና ልጅ መውለድ ስለማይችል በፍጹም አይወዱትም ነበር። አሁን ደግሞ ለጥቂት ሳንቲሞች ስትል የአሻንጉሊት ስፌት ስራ እየሰራች ቤተሰቧን ለመደገፍ መገደዷ ቤተሰቦቿ በሱ ላይ ያላቸው ጥላቻ ይበልጥ እንዲጨምር ያደርገዋል። ሁኔታዎችን ይበልጥ የሚያባብሰው ደግሞ በአቅራቢያቸው አንድ ትልቅ የኮንስትራክሽን ኩባንያ ስራ መጀመሩ ነው። የኩባንያው ግዙፍ የጭነት መኪናዎች መንገዱን ሙሉ በሙሉ በመቆጣጠር አቧራ ከማጨሳቸውን በላይ ወደ ጋራዡ ሊመጡ የሚችሉ ደንበኞችን መንገድ ይዘጉባቸዋል። አንድ ቀን ጠዋት በሁኔታው የተበሳጨው ጄጉ የካሳ ክፍያ ለመጠየቅ ወደ ኮንስትራክሽን ሳይቱ ሄዳል። እዚያም የስራ አስኪያጁን ሚስት የሪን ለማነጋገር ሲሞክር ግርግር ተፈጥሮ በስህተት ልጃቸውን ይገፋታል። ይህን ያዩት የጥበቃ ሰራተኞች ጄጉን እንደ እብድ በመቁጠር ወደ ፖሊስ ጣቢያ ይወስዱታል። በዚያ የሚገኙት ፖሊሶች ሁልጊዜ በሚፈጥረው ረብሻ ምክንያት እሱን ማየት የተለመደ ሆኖባቸዋል። አንድ የፖሊስ መኮንን ጄጉ የአካባቢውን የጋራዥ ማህበር አልቀላቀል በማለቱ ይህ እንደደረሰበት ይነግረዋል። ምክንያቱም የማህበሩ አባላት ከኮንስትራክሽን ኩባንያው የካሳ ክፍያ አግኝተው ነበር። ሌላኛው ፖሊስ ደግሞ ስለ ሳንግያንግ አባት የሰማውን ወሬ ያካፍለዋል። አዛውንቱ እሱ የሚጠቀምበት የጋራዥ ቦታ ባለቤት ሲሆኑ አሁን ላይ ቦታውን ለመሸጥ እያሰቡ እንደሆነ ይነግረዋል። ወደ ቤቱ በሚመለስበት ወቅት መንገድ ላይ መኪናው የተበላሸበት አንድ ሰው ያገኛል። ሰውየው መኪናው ወደ ብረት መጣያ ሊጥለው እንደሆነ ሲናገር፣ እሱ ግን ቫልቡን ብቻ በመቀየር መኪናው ለተጨማሪ ጥቂት ዓመታት ሊያገለግል እንደሚችል ምክር ይሰጠዋል። ወደ ቤቱ ሲደርስ ባለቤቱን አባቷ ቦታውን ሊሸጡት እንደሆነ የተወራው ወሬ እውነት መሆኑን ይጠይቃታል። እሷም አባቷ ባለፉት ጊዜያት ታክስ ስላልከፈሉ በጣም ተበሳጭተው እንደነበር ትናገራለች። ጄጉ ይህንን ሚስጥር ደብቃው በመቆየቷ በጣም ይናደዳል። ጭቅጭቁ ሳይባባስ በፊት አእምሮውን ለማዝናናት ከቤት ወጥቶ ይሄዳል። በአካባቢው ከሚገኝ ሱቅ ቢራና ሲጋራ ለመግዛት ቢያስብም በእጁ ላይ ያለው ገንዘብ ለሁለቱም ስላልበቃው ቢራውን ትቶ በጣም ርካሹን የሲጋራ ብራንድ ብቻ ይገዛል። ነገር ግን የሱቁ ባለቤት ከዚህ ቀደም የልጅ ልጇን ወደ ትምህርት ቤት አደርሶላት ስለነበር ለምስጋና ይሆን ዘንድ አንድ ጣሳ ቢራ በነጻ ትሰጠዋለች። እሱም ከሱቁ ውጭ ተቀምጦ ቢራና ሲጋራውን እየወሰደ እያለ የጋራዥ ማህበሩ መሪ ሚስተር ሙንና ሰዎቹ ወደ እሱ ይመጣሉ። ሰዎቹ ጄጉን በመንገድ ላይ ላገኘው የጭነት መኪና ባለቤት በሰጠው ምክር ምክንያት ክፉኛ ይደበድቡታል። ምክንያቱም ሚስተር ሙን ያንን የተበላሸ መኪና በቅናሽ ዋጋ ገዝቶ ለብረት መጣያ ሊሸጠው አስቦ የነበረ ቢሆንም ጄጉ ግን በሰጠው ምክር ምክንያት የንግድ እቅዱን አበላሽቶበት ነበር። በኋላ ላይ ሚስተር ሙን ከጓደኞቹ ጋር እራት እየበላ ስለተፈጠረው ነገር ሲያወራ ጓደኞቹ ስለ ሳንግያንግ አስከፊ የትዳር ምርጫ ያወሩለታል። እሱም አሁንም ድረስ የፍቅር ስሜት ስላለው ለሷ በነገሩ ተበሳጭቶ ራቱን ትቶ ይወጣል። ከጥቂት ቀናት በኋላ ሳንግያንግ ወደ ቤተሰብ ስብሰባ ብቻዋን ትሄዳለች። እዚያም እንደደረሰች በኑሮ ምርጫዋና በትዳሯ ምክንያት ከዘመዶቿ ከፍተኛ ወቀሳና ትችት ይደርስባታል። ባሏም ጥሩ ልብሶችን ተበድሮ ሁሉንም ሰው ሰርፕራይዝ ለማድረግ ኬክ ገዝቶ ወደዛ ቦታ ይመጣል። ነገር ግን በሩ ላይ ሲደርስ ዘመዶቿ እሱን ሲሳደቡና ሲያናንቁት ይሰማል። በዚህ ምክንያት ምንም ሳይናገር ኬኩን ይዞ ተመልሶ ይወጣል። ወደ ቤቱ በሚመለስበት መንገድ ላይ በንዴትና በብስጭት ምክንያት በእጁ የያዘውን ኬክ መሬት ላይ ጥሎ በእግሩ ይመታዋል። በዚህ ቅጽበት በአቅራቢያው አንድ መኪና ጎማው ተበስቶ መንገድ ላይ መቆሙን ያስተውላል። ወዲያውኑ ሄዶ ጎማውን እሱ ሊቀይርላቸው እንደሚችል ሀሳብ ያቀርብላቸዋል። የኮንስትራክሽን መኪኖች በመንገዱ ላይ ልዩ ልዩ ሹል የብረት ቁርጥራጮችን ይጥላሉ። ጊዜው እኩለ ሌሊት በመሆኑና ቦታው ገለልተኛ ስለነበር ደንበኛው ሌላ አማራጭ እንደሌለው አውቆ ለስራው ተጨማሪ ከፍተኛ ገንዘብ ያስከፍለዋል። ከዚህ በኋላ ሌላ ከጭነት መኪናዎች የወደቀ ነገር ካለ ለመፈተሽ ወደ መንገዱ ይመለሳል። በዚህ መሃል ሚስቱ በዘመድ መኪና ስትመለስ ያያታል። መኪናውን የሚያሽከረክረው ዘመዷ ሰላምታ እንኳን ሳይሰጠው ትቶት ይሄዳል። ጄጉ በዚህ ሲበሳጭ ከሚስቱ ጋር አሁንም ሌላ ጭቅጭቅ ይነሳል። በቤተሰቦቿና በባሏ መካከል ባለው ሁኔታ ተወጥራ ታለቅሳለች። እሷን ለማረጋጋትም ዛሬ ማታ የሰራውን ከፍተኛ ገንዘብ ያሳያታል።
ወደ አልጋቸው ሲሄዱ ጄጉ በተፈጠሩት ሁኔታዎች ምክንያት መተኛት ያቅተዋል። አንድ ነገር ለማድረግ ይወስንና በእኩለ ሌሊት ወደ መንገዱ ተመልሶ በመሄድ በርካታ ሹል የብረት ቁርጥራጮችን በመንገዱ ላይ ይበትናል። በሚቀጥለው ጠዋት ጎማው የተበሳበት አዲስ ደንበኛ ያገኛሉ። በዚህ ጊዜ ጄጉ ተመጣጣኝ ዋጋ ያስከፍለዋል። ነገር ግን ሰዓታት ቢያልፉም አንድ ደንበኛ ብቻ ነው የመጣው። ወደ መንገዱ ሄዶ ሲፈትሽም የከተታቸው ብረቶች በሙሉ ጠፍተዋል። ምክንያቱም የኮንስትራክሽን መኪና ጎማዎች ትላልቅና ከባድ በመሆናቸው ብረቶቹን ገፍትረው ጥለዋቸዋል። እሱም ተስፋ ሳይቆርጥ ሌሊቱን ሙሉ ይበልጥ ሹልና አደገኛ የሆኑ ብረቶችን ሰርቶ እንደገና መንገድ ላይ ይበትናቸዋል። በዚህ ጊዜ ሚስቱ እቅዱን ትደርስበታለች። ድርጊቱ አደጋ ላይ ያስከትል ወይም ሊያሳስረው እንደሚችል በመግለጽ ትቃወመዋለች። ነገር ግን ጄጉ በዚህ መንገድ የሚያልፉት በሙሉ ሀብታም ቱሪስቶች እንደሆኑና ሁልጊዜም ጥፋታቸውን በጉቦ የሚያመልጡ በመሆናቸው እነሱን ማጭበርበር ምንም ጥፋት እንደሌለው፣ በተጨማሪም ጋራዡን ከአማቹ ለመግዛት ገንዘብ ማጠራቀም እንዳለባቸው ይነግራታል። ቀናት እያለፉ ሲሄዱና እቅዱ ያመጣውን ከፍተኛ ገንዘብ ስታይ የሚስትየው ተቃውሞ እየጠፋ ይሄዳል። አንድ ቀን ጠዋት የኮንስትራክሽን ሳይቱ ስራ አስኪያጅ ሚስት የመኪና ጎማ ይበሳል። ጄጉ ጎማውን እየቀየረ ያለ ሰንጊያንግ ለኤሪ መጠጥ አቅርባ በደስታ እንድትቆይ ታደርጋለች። ነገር ግን ሴትዮዋ በማህበራዊ ደረጃቸው ምክንያት በጣም ትንቃቸዋለች። አንድ አሻንጉሊት 5 ሳንቲም ብቻ እንደምትሸጥ ስትሰማ በምጽዋት መልክ አንድ አሻንጉሊት $10 ትገዛታለች። ሚስትየውም እንደ ምስኪን መታየቷ በጣም ያናድዳታል። በመጨረሻም ከባለቤቷ ጎን በመቆም ለኤሪ የጎማ መቀየር ስራ ከፍተኛ ገንዘብ እንዲያስከፍላት ታደርገዋለች። ከዚያን ጊዜ ጀምሮ ሰንያንግ የባሏን እቅድ ሙሉ በሙሉ በመደገፍና እሱ ብረቶችና ሚስማሮችን ሲሰራ መጠጥ ታቀርብለታለች። እንደ የሪ አይነት ውድ ልብሶችን መልበስ እንደምትፈልግም ትነግረዋለች። በእኩለ ሌሊትም አብረው ወደ መንገዱ በመሄድ እሱ ሚስማሮችን ሲቀብር ፍላሽ ታበራለች። ሌላው ቀርቶ በየቀኑ ብረት ከመበተን ሚስማሮችን መሬት ላይ መቸንከር የተሻለ እንደሆነ ሀሳብ ታቀርባለች። አንድ ምሽት መንገድ ላይ ያሉ አንድ ፖሊስ ያገኛቸዋል። በዚህ ሰዓት ምን እያደረጉ እንደሆነ ሲጠይቃቸው ፖሊሱ የፖሊስ መኪናውን ለግል ጉዳዩ እየተጠቀመበት እንደሆነ ዩኒፎርም አለመልበሱና አንዲት ሴት አብረው መኖሯን በመናገር ከዛ ቦታ አፋጥነው እንዲሄድ ያደርጉታል። በማግስቱም ከፖሊስ ጋር በመገናኘታቸው ምክንያት ለጥቂት ቀናት ስራቸውን ያቆማሉ። ነገር ግን ሚስትየው የአሻንጉሊት ክፍያዋን ስላገኘች ራሳቸውን ለማስደሰት ይወስናሉ። ጄጉ የሱቅ ዕዳውን ከፍሎ ትንሿን ልጅ በሞተር ብስክሌት ይዟት ይዞራል። ሰንያንግም ከዓመታት በኋላ ለመጀመሪያ ጊዜ ጸጉሯን ለመሰራት ወደ ሳሎን ትሄዳለች። ጥንዶቹ በኢኮኖሚ እየተሻሻሉ መምጣታቸው ሚስተር ሙን ጆሮ ይደርሳል። እሱም እየተፈጠረ ባለው ነገር መጠራጠር ይጀምራል። ምሽት ሲሆን ባልና ሚስትየው በድሪል በመታገዝ የመጀመሪያውን ሚስማር አስፓልቱ ላይ ይቸነክራሉ። አዲሱ እቅድም በከፍተኛ ሁኔታ ይሰራል። በማግስቱ ጄጉ ለባለቤቱ የፈለገችውን ልብስ መግዛት እንደምትችል ይነግራታል። ይህ በእንዲህ እንዳለ የኤሪ ልጅ ትታገታለች። ፖሊስ በእሷ ላይ ቂም ያለው ሰው መኖሩን ሲጠይቃት ከሰንያንግ የገዛችውን አሻንጉሊት በማስታወስ ጥንዶቹን አጋቾችና አጭበርባሪዎች በማለት ትከሳቸዋለች። የፖሊስ ዋና አዛዡ ለማሰር በቂ ማስረጃ የለኝም ቢልም አንድ ፖሊስ ጥንዶቹን በሌሊት መንገድ ላይ በጥርጣሬ ማየቱን ይናገራል። በጥቂት ሰዓታት ውስጥ ፖሊሶች ሚስቱን ትተው ጄጉን በቁጥጥር ስር ያውሉታል። ከዚህ ቀደም በኮንስትራክሽን ሳይቱ ላይ ረብሻ ፈጥሮ ስለነበር እሱ ዋና ተጠርጣሪ ይሆናል። በፖሊስ ጣቢያ ምርመራ እየተደረገበት እያለ ፖሊሶች የጋራዡን ቦታ ይፈትሻሉ። የሰንያንግም አባት በቦታው ይገኛል። ነገር ግን ለልጁ ከመቆም ይልቅ በጣም ይሰድባታል። ከቀናት በኋላ ምንም አይነት ማስረጃ ስላልተገኘ ባልየው በነጻ ይለቀቃል። የፖሊስ አዛዡን በይቅርታ መልክ በፖሊስ መኪና ወደ ቤቱ ያደርሰዋል። በማግስቱ ጠዋት ጄጉ እሱ በሌለበት ጊዜ የጠፋውን ገንዘብ ለማካካስ እንደገና ወደ መንገዱ ለመሄድ ይዘጋጃል። ሚስትየው ምንም ብትሰጋም እሱን ማስቆም አልቻለችም። በዚህ መሃል ሚስተር ሙን ጄጉ አንድ ነገር እየደበቀ እንደሆነ ሙሉ በሙሉ ያምናል። ፖሊስ ያለ ማስረጃ መስራት ስለማይችል እሱና የፖሊስ አባል የሆነው ወንድሙ ጥንዶቹን በፈረቃ ለመከታተል ይስማማሉ። ማታ ላይም ሰንያንግ ሌላ ሚስማር ለመቅበር ወደ መንገዱ ስትሄድ ሚስተር ሙን ያያታል። እሷ ከሄደች በኋላ ሚስማሩን ሲያገኘው ይህን መረጃ ለራሱ ጥቅም እንዴት እንደሚያውለው ማሰብ ይጀምራል። አሁን ሚስማሮቹ እንደገና ስለተቀበሩ ንግዱ ይደምቃል። ጥንዶቹ ውድ ቦታዎች ላይ መመገብ ይጀምራሉ። አንድ ቀን ከሰዓት በኋላ አንድ አረጋዊ ጥንዶች ወደ ሆስፒታል እየሄዱ ጎማቸው ይበሳል። ለጄጉ ቅናሽ እንዲያደርግላቸው ቢለምኑትም እሱ ግን ሙሉ ዋጋ ያስከፍላቸዋል። በዚያኑ ቀን ሚስትየው ወደ ሱቅ ስትሄድ ሚስተር ሙን ያገኛታል። እሱም ስለ ሚስማሮቹ ሚስጥር እንደሚያውቅና ሚስጥሩ እንዲጠበቅ ከፈለገች በግል ሊያገኛት እንደሚፈልግ ይነግራታል። ምሽት ሲሆን ሁለቱም መተኛት ያቅታቸዋል። እሱ ስለሞቱት ወላጆቹ እያሰበ በአረጋውያኑ ላይ የሰራው ከባድ ዋጋ ህሊናውን ይወቅሰዋል። ሰንያንግ ደግሞ በሚስተር ሙን ማስፈራሪያ ትጨነቃለች። እናም አንድ ሰው ሚስጥራችንን ቢደርስበት ምን እናደርጋለን ስትል ጠይቋለች። ጄጉም ሰውየው ወደ ፖሊስ ከመሄዱ በፊት ስራውን እንደሚያቆም ይነግራታል። በማግስቱ ይህ እቅድ ህይወታቸው ምን ያህል እንደቀየረው ታስባለች።
በመጨረሻም በህይወቷ ከባዱን ውሳኔ ወስና ወደ ሚስተር ሙን በመሄድ ሚስጥሩ እንዲጠብቅላት ስትል በራሷ ፍቃድ አብራው ትተኛለች። ከዚህ በኋላ ሰውየው ወንድሙ ጥንዶቹን መከታተሉ እንዲያቆም ይነግረዋል። የድርጊት ግን በሰኒ ያንግ ላይ ከፍተኛ የስነ ልቦና ቀውስ ይፈጥርባታል። ትኩረቷን ለመቀየር ከድሮ ጓደኞቿ ጋር ሾፒንግ ትሄዳለች። ወደ ቤት ስትመለስ በጣም መሽቷል። ነገር ግን በአዲስ የፀጉር ስታይልና በብዙ ውድ ልብሶች ሙሉ በሙሉ ተቀይራለች። ባልየው የቤት ምግብ ባለመኖሩ ሲያጉረመርም፣ እሷ ግን ችላ ብላ ወደ ሻወር ቤት ትገባለች። ገላዋን ለመታጠብ በጣም ኃይለኛና አደገኛ ኬሚካል ትጠቀማለች። ምክንያቱም ምንም ያህል ገንዘብ ቢኖራት ራሷን ንጹህ አድርጋ ማየት አልቻለችም ነበር። ከጥቂት ቀናት በኋላ ጋራዡ አቅራቢያ በሚገኝ የእርሻ ማሳ ውስጥ አንድ የመኪና አደጋ ይደርሳል። ፖሊስ ከመምጣቱ በፊት ሚስማሮቹን ለመንቀል ባልየው ወደ መንገዱ ሲሄድ አንድ ሰው ከመኪናው ሲወጣ ያያል። ሰውየው ጄጉን ሲያይ በጥፋተኝነት ስሜት እየሮጠ ይጠፋል። እሱም ግራ ተጋብቶ መኪናውን ሲፈትሽ የታገተውን የየሪን ልጅ ያገኘዋል። ከዛም በጥቂት ሰዓታት ውስጥ ጋዜጠኞች ወደ ጋራዡ ይተማሉ። ጄጉ እንደ ሀገር ጀግና ይታያል። የክልሉ አስተዳዳሪ መጥቶ ያደንቀዋል። የሰኒ ያንግ አባትም በድንገት አማቹ እንደሚወድ በማስመሰል ከአስተዳዳሪው ጋር ለመቀራረብ ይመጣል። ልጅቷን በማዳኑ ባልየው ከፍተኛ የገንዘብ ሽልማት ያገኛል። ያንን ገንዘብ ተጠቅሞ የጋራዡን ቦታ ከአማቹ ይገዛዋል። ምንም እንኳን አባቷ ሆን ብሎ ዋጋ ቢጨምርባቸው፣ እሱ ግን በአማቹ ላይ በላይነት ለማሳየትና በቤተሰብ ፊት ለማሳፈር ሲል በጠየቀው ዋጋ ይስማማል። ከዛም ጥንዶቹ አዲስና ውድ መኪና ይገዛሉ። ውድ ምግብ ቤቶች እየሄዱ አንድ ቀን ወደ ትልቅ ከተማ ስለመዘዋወር ያወራሉ። አሁን የአካባቢው ማህበረሰብ እንደ ታማኝ ጀግና ስለሚያቸው ንግዳቸው ይበልጥ ይደራል። እንደገና ሚስማር መቅበራቸውን ይቀጥላሉ። ለሱቁም የኤሌክትሪክ ማስታወቂያ ያሰራሉ። በዚህ ምክንያት የአካባቢው ደንበኞች በሙሉ ወደ እነሱ ሲሄዱ ሚስተር ሙን ስራ ያጣል። ሰውየው እንደገና ለማስፈራራት ወደ ሰኒ ያንግ ቢደውልም ስልክ አታነሳም። አንድ ቀን ከሰዓት በኋላ ጄጉ ከተማ ውስጥ ቢራ እየጠጣ እያለ የፖሊስ መኪና ሳይረን ይሰማል። ወደ ሆስፒታል ተከትሎ ሲሄድም የእሱ ሚስማሮች ባደረሱት ከባድ አደጋ ምክንያት አንድ አሽከርካሪ ክፉኛ እንደቆሰለ ይረዳል። በከፍተኛ የህሊና ጸጸት ከሆስፒታል ውጭ ቁጭ ብሎ እያለ ሚስተር ሙን ያገኘዋል። ሰውየውም ለሁሉም ሰው የእሱ ጥፋት እንደሆነ ከመናገሩ በፊት ከአካባቢው እንዲጠፋ ይነግረዋል። ጄጉ በድንጋጤ መኪና ውስጥ ገብቶ ወደ ቤቱ እየነዳ ያለቅሳል። በዚህ መሃል ባለቤቱ ሰኒ ያንግ የጠየቀችውን ጥያቄ ያስታውሳል። ይህም ማለት እሷ ቀድማ ስለ ሚስተር ሙን ሚስጥር እንደምታውቅና ለሱ ስትል ራሷን መስዋዕት ማድረጓ ይገባዋል። ወደ ቤት ሲደርስ ሚስቱ አሁንም መንገድ ላይ ሚስማር እየቀበረች ያገኛታል። የአእምሮ መቃወስ ስለደረሰበት ወደ ቤት ገብቶ የሰበሰበችውን ገንዘብ ለማቃጠል ይሞክራል። እሷም እያለቀሰች እሱን ለማስቆም በሚስተር ሙን የተደረገባትን ከባድ ጥቁር ሚስጥር እንዲሁም የሆነው ስለሆነ መስዋዕትነቷ በከንቱ እንዳይቀር ያንን ገንዘብ መጠቀም እንዳለባቸው ትነግረዋለች። እሱ ግን በከፍተኛ የህሊና ጸጸትና ህመም ተውጦ ሚስማሮቹን ለመንቀል ወደ መንገዱ ይሮጣል። ነገር ግን ሚስማሮቹ በጣም ብዙ ከመሆናቸውና መሬት ላይ ጠንክረው በመቸንከራቸው በፍጹም ሊነቅላቸው አልቻለም። በሚቀጥለው ጠዋት እሷ በአዲሱ ልብሷና ሜካፓ እየተደሰተች እያለ ባልየው አንድ ትልቅ የጭነት መኪና ተውሶ በመንገዱ ላይ ይነደዋል። ተስፋውም የመኪናው ከባድ ክብደት ሚስማሮቹን ሰባብሮና አጣጥፎ ለአንዴና ለመጨረሻ ጊዜ ከጥቅም ውጭ ያደርጋቸዋል በሚል እምነት ነው። ፊልሙም እዚህ ጋር ያበቃል። ታሪኩን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።